ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 129ኛው ቪዲዮ ነው። ዛሬ በፈረንጆቹ ኖቬምበር 11 2025 ነው። እንግዲህ በ128ኛው እያልኩ የነበረው ስለ ርስት እያወራን ነበር። ማለት ከደርግ በፊት የነበረው የመሬት ስሪት አንዱ ርስት ነው ማለት ዥንጉርጉር ነበር። በሀገሪቱ ወጥነት አልነበረውም። የደርግ ጥሩ ስራ ምንድን ነው? ይሄን ርስቱን የጭቃ ሹሙን የጉልት ስርዓቱን የማነው ስሙ የሲሶ የቤተ ክርስቲያን ምናምን እና የግል መሬት የሚባሉትን በሙሉ አጠፋና ጨፍልቆ አንድ ጊዜ መሬት የመንግስት ነው ብሎ ይህንን ነገር በሙሉ በቃ ታሪክ አደረገው። ማለት ፕሪስቶሪክ አደረገው። እና ግን ፕሪስቶሪክ ከማድረጉ በፊት ለምን ደርግ የመሬት አዋጅን እንዲያውጅ እና የተማሪ አብዮትን ምን አስነሳው የሚለውን ነገር ለማብራራት እየሞከርኩ ነበር ማለት እና አንዱ እንግዲህ የነበረው የመሬት ስሪት የርስት ነው። ርስት ሰዎች በጋራ ሰፍረው ይዙታል። ግን ዝም ብላችሁ በጋራ አሰፍሩም ነው ማለት ገርማችኋል። ህዝብ ያለ መንግስት አይሆንም እኮ። መንግስትም ያለ ህዝብ እንደማይሆነው ህዝብ ያለ መንግስት አይሆንም። መንግስት ነው ብዙ ነገር የሚያስችላችሁ ማለት እና ርስት ይሆን ላይ ነው። በመንግስት ከሌላ ስር ርስት ይሆንና ይያዝና ያ ርስት ግን ከትውልድ ትውልድ ይተላለፋል። ከቤተሰብ አይወጣም። ህዝብ ቁጥር እየጨመረ ሲመጣና መሬቱ ደግሞ ነው የነበረው ዋና መተዳደሪያ ለረጅም ዘመን ከጥንት ጀምሮ ለረጅም ጊዜ የነበረው እንትን ስለነበረ ግብርና ስለነበረ መሬቱ ከዓመት ዓመት ተደጋግሞ ሲታረስ ቫልዩ ይቀንሳል ማለት እንትኑ ይቀንሳል፣ ምርታማነቱ ይቀንሳል። ስለዚህ ድህነት ይኮለኩላል። ገብቷችኋል? ድህነት ይኮለኩላል እና ደግሞ እንትንም ስላልሆነ አሁን የሰሜኑ ክፍል ርስት ሆኖ ሳለ ለምን በኢትዮጵያ መሬት ላራሹ የሚለው ጥያቄ የዚህን ያህል ገነንና አብዮትን የሚያክል ነገር አመጣ የሚል ጥያቄ ያነሳል። ምክንያቱም ቢያንስ ነው የምላችሁ ነው ሃፍ ፓርት ኦፍ ኢትዮጵያ ነው ግማሹ ሰሜኑ ነው። እና ለምንድን ነው ነው ጎጃም ነው ጎንደር ነው ሸዋ ነው ወዘተ እና ለምንድን ነው መሬት ላራሹ የሚለው ነገር ትግራይ ነው ወዘተ ኤርትራ ነው ኤርትራ መሬት ነው። በዛን ሰዓት ኤርትራ እንግዲህ ኢትዮጵያ ፓርት ነው። ቀላል የማይባለው የሀገሪቱ 50% የሚሆነው ህዝብ የመሬት ጥያቄ የለበት። ስለዚህ ለምን የመሬት ጥያቄ እንደዚህ አንገብጋቢ ጥያቄ ሆነ? እኔ ስለ ራሱ አይመስለኝም ነው። እንዴት ልበላችሁ፣ ስለ ራሱ እንዴት ብዬ ላስተካክለው አማርኛው ያለ ምክንያት የተጋነነ ጥያቄ ነው። ዶንት ቴክ ሚ ፊውዳሊዝም ልክ ነበር፣ ጭሰኝነት ልክ ነበር ወዘተ ወዘተ፣ ወይንም ደግሞ ይሄ ርስት ስርዓቱ ልክ ነበር ወዘተ ወዘተ እያልኩ አይደለም። እያልኩ ያለሁት ጥያቄው እሱ አልነበረም ነው። ጥያቄው አሁን ከርስት አኳያ ካያችሁት ሰው የራሱ ርስት አለው፣ ባለ ርስት ነው። ጥያቄው ግን ምንድን ነው? መሬት የሀብት ምንጭ መሆን አልቻለም። እንዲያውም የድህነት ምንጭ ሆነ በርስት ስርዓት። ስለዚህ ጥያቄው እንዴት ልበላችሁ የመሬት ጥያቄ ሳይሆን የዘመናዊነት እና ድህነትን የማስወገድ ጥያቄ ነው። ገብቶች። ስለዚህ መሬት አይደለም ነው ኢትስ ሶ ኢምፖርታንት አንደርስታንዲንግ ዳት ፋክት። በጣም ወሳኝ ነገር መሬት አይደለም ማለት የመሬት ችግር ስላለ የመሬት እጥረት ስላለ ወይንም የመሬት ያለመስጠት ችግር ስላለ ምናምን አይደለም ነው። መሬትን ለብልጽግናና ለዘመናዊነት ማዋል አለመቻል ነው በሀገሪቱ ውስጥ በቃ ከፍተኛ ዲስኮንተንት የፈጠረው ነው። ከፍተኛ የሆነ ብስጭት፣ ቁጣ፣ አለመፈለግን የፈጠረው እንዴት ነው የሚባለው? ድህነት ነው የቁጣው መሰረት። በብዙ ነገር ይገርማቸዋል። ነው ፒን ፖይንት ካላረግነው በቃ ሰዓትን ነው እንትን ፕሮግኖሲስ ነው ወይም ብቻ የችግር ትንተና ስትሰሩ መነሻውን ስሩን ካላስቀምጣችሁ ትርጉም የለውም። ማለት አሁን እንደኛ
ችግሩ የመሬት አጠቃቀሙ ነው። ባለቤትነት የማግኘት ያለ ማግኘት አይደለም ነው። እሱ ካልሆነ በኋላ የምታመጣው ደርግም ያመጣው ኢህአዴግ ያመጣው አሁንም ያለው አሰራር ችግሩን አንደርስታንድ አላደረገውም። ይሄ መሬት የህልውና መሰረት ነው፣ የስልጣኔ መሰረት ነው፣ የዘመናዊነት መሰረት ነው። ህልውናን አስችሏል፣ ስልጣኔን አስችሏል። ዘመናዊነትን ግን ማስቻል አልቻለም። ዩ ሃቭ ቱ አንደርስታንድ ዳት። ግን ተማሪዎቹ ምን አደረጉት? መሬት ለአራሹ ነው። መሬቱ ሃፍ ግሬተር ከግማሽ በላይ የሆነ የኢትዮጵያ ህዝብ እያረሰ ነው የሚኖረው። በጉልት ስርዓት ራሱ ዝም ብሎ አሉ። እኔ በጣም ጠልቻቸዋለሁ ነው የምላችሁ። እነዚህ አንዳንዶቹ ነው ማለት እድሜ በጣም የገፉትን ሰዎች ማለት ነው። ጉልቱም ቢሆን እኮ ግብር ይከፍላል ማለት አሁን ለምሳሌ ግብር እንኳን የግብርና አይደለም የምትኖርበት ቤት መኖሪያ ታክስ ትከፍላለህ። ፕሮፐርቲ ታክስ ትከፍላለህ። አርሶ 1/3 ወስዶ ለባላባቱ ማለት ለባላባቱ 1/3 መስጠቱ ኢንሄረንትሊ ሮንግ አይደለም ነው። አት ኤንድ ኦፍ ዴይ ግብር እኮ እየከፈለ ነው፣ ታክስ እየከፈለ ነው፣ ሌላ ነገር እኮ እያደረጋል። ኦፍኮርስ ኢንዳት ሞድ ኦፍ ኮሚኒኬሽን በመካከል እንዴት የሰለጠነ ማህበረሰብ ስታደርጉት ለኢንዲቪጁዋል መክፈል የለበትም። ገብቷቸዋል። ለመንግስት ነው መክፈል ያለበት። ያ የሚከፍለው ገንዘብ ተመልሶ መጥቶ በአካባቢው ላይ ልማት መስራት አለበት፣ ወዘተ ወዘተ። ከዛ አኳየ ዩ ካን ሬዘን ገብቷቸዋል። ልክ አይደለም። አሁን ለምሳሌ ለኢንዲቪጁዋል አይደለም የሚከፍለው እንደምታስቡት። ያ ሰውዬ እኮ የመንግስት ባለስልጣን ነው፣ ግን ወስዶ ለራሱ ይጠቀመዋል ነው ላይክ ነው ኪክባክ ያደርጋል ወደዚህም ወደው ላይ የሚልካል። ነገር ግን እንዴት ልበላችሁ መሆን የነበረበት ቢሮክራቲክ ሆኖ ኢምፐርሰናል ሆኖ ሁሉም ሰው ራሱን ባላባቱም ይከፍላል ለጌታው ማለት ነው። ግን ሞር ፐርሰናል ይመስላል በፊውዳል አሰራር ወዘተ ነው የምላችሁ። እና ስታዩት የመሬት ችግር መሬት ላራሹ መባልና ለመባሉ አይደለም ነው አደሩት አውፈ ዝም ብላችሁ በድፍኑ ለማጥላላት ወይም የድሮ ሳታላምጡ ያወጣችሁት ፖለቲካ ወይ ትችት ላይ ቆማችሁ የመሬት እጥረት ነው አንዱ ነው መሬት ነው ትልቁን ግጭት የፈጠረው ምናምን ብላችሁ ልትዘባረቁ ትችላላችሁ። ግን ገባ ብላችሁ ሪሊ ምን ነበር ምናምን ብላችሁ ስታዩ አይደለም ነው መሬት ሞልቷል። ገብቷችኋል? እና መሬት ሞልቷል ብቻ ሳይሆን አሁን ለምሳሌ ደቡብ እንዳለ ሁሉ ሰው በባላባት ስር ነበር ማለት አይደለም። በባላባት ስር ያልሆነ ዝም ብሎ ራቅ ያለ ቦታ ላይ የሆነ 5-6 ሆነ አሁን በገጠር እንደሚኖረው ሰው ገብቷችኋል? ከንትኑ ከመጣ ያገኛቸዋል እንጂ እንትን ሳያውጡ ምናምን ብለው ዝም ብለው የሚኖሩ ሰዎች ነበሩ ነው። ስድስተኛ ልዩ ልዩ ብዬ ልላ የፈለግኩት የነበረው እሱን ነው። ምንም እንኳን ቫስት ማጆሪቲ ኦፍ በጉልት ስር ቢሆኑ የምናወዘተ ቢሉ ነው የምላችሁ። ስለዚህ ስታዩት እንደኔ ሳየው መሬት አይደለም ግን መሬት በዘመናዊ መንገድ ተመርቶ ምላችሁ ሊድ ተደርጎ ምሪት ተቀብሎ የሀብት ምንጭ መሆን አልቻለም። ምክንያቱም እንግዲህ እንደምታውቁት በቢዝነስ ምንድን ነው የሚባለው? መሬት ሲደመር ጉልበት ሲደመር ካፒታል ነው። እነዚህ ናቸው ሀብት የሚፈጥሩት። ኦፍኮርስ ላይክ ነው እነዚህ ራሳችሁ መሬትን ሀብት ነው ልትሉ ትችላላችሁ፣ ጉልበትን ሀብት ነው ልትሉ ትችላላችሁ፣ ካፒታል ራሱ ሀብት ነው ልትሉ ትችላላችሁ። ነገር ግን እነዚህ ነገሮች ሚክስ እያደረጋችሁ ነው ሀብትን ኤክስፓንድ እያደረጋችሁ የምትሄዱት፣ እያሰፋችሁ የምትሄዱት ላይክ ነው። ያለ መሬት የሚሰራ ነገር የለም። ምንም እንኳን አሁን ሮቦት ብትሉም አት ኤንድ ኦፍ ዴይ ሮቦቱን መገንባት፣ መጠገን፣ መቆጣጠር፣ ሶፍትዌሩን መጻፍ ምናምን ኢት ውድ ቢ
they don't make themselves. Right? These robots then don't make themselves. ካፒታል እንግዲህ የነዚህ መጀመሪያ ላይ ነው መነሻ እነዚህ ነገሮች ለማሰራት ለምሳሌ መሬቱ ላይ ጉልበት ኢንቨስት ለማድረግ መብላት አለብህ። ለምሳሌ ራሴ እሰራዋለሁ እንኳን ብትል አይ ደግሞ ሰው ቀጥርበታለሁ ካልክ ያንን ጉልበት ለመቅጠር ካፒታል ያስፈልጋል። ስለዚህ እነዚህ ሶስቱ ሚክስ እያደረጉ ለምሳሌ አሁን መሬት ቢኖርና ብታሳረስ መሬቱን ታመጣለህ። መሬቱን ለማሳረስ እንግዲህ መሬቱን ማለት ገዝተውም ሊሆን ይችላል ወይንም በርስት ወርሰው ሊሆን ይችላል። እዛ ላይ በትራክተር አሳረሰው፣ በሰው ጉልበት አሳረሰው። ከዛ በኋላ ከታረሰ በኋላ የምትዘራው ዘር መቆጣጠሩ ምናምን ማለቱ መጨረሻ ላይ መከሩን መሰብሰቡ፣ የሚቃጠለው ማቃጠሉ፣ ከዛ ያንን አውጥተህ ገበያ መሸጡ ካፒታል ይፈልጋል። እነዚህን ማለት ጉልበቱን ኢምፕሎይ ለማድረግ ካፒታል ትፈልጋለህ። እንደዛ አድርገህ ስትጨርስ መጨረሻ ላይ ለምሳሌ ያወጣኸው ካፒታል 50 ሺህ ከነበረ ምናልባት ገበያ አውጥተህ እነዚህን ነገሮች ሁሉ መሬትና ጉልበትን ካፒታልን ቀላቅለ መጨረሻ ላይ በኩንታል አድርገህ ስንዴ ይዘህ ስትወጣ ሌት ሴይ ወስደህ 60 ሺህ ብር ልትሸጠው ወይም 70 ላይ ነው 60 ሺህ ብር ልትሸጠው ትችላለህ። ያቺ 10 ሺህ ብሯ ጥሪት ሆና ነው የንጣች ሀብት ሆና ነው ኤክስፓንድ አደረገ ማለት ነው። 50 ነበረ ወጪውን ሁሉ አውጥተህ ምናምን ብለህ ስትጨርስ በሚቀጥለው 60 ሆነ። ይህን 60ውን እንደገና አምጥተህ ልታስገባው ትችላለህ። ኤክስፓንድ እያደረገ ይሄዳል። ዲስ ኢዝ ዘ ፎርሙላ ነው ነው እንትኑ ሬሲፒው ይሄ ነው። እና በኢትዮጵያ የጠፋው ምንድነው? እንዴት ነው እንጠቀመዋለን፣ እናርሰዋለን። ግን እንዳልኳቸው አሁን ከርስት አኳያ ስታዩት መሬቱ እየተሰነጣጠቀ መሄዱ፣ ሁለተኛ ደግሞ ተደጋግሞ እየታረሰ ስለነበረ እንትን ንጥረ ነገሩን እያጣ መሄዱ እንትን አደረገው ማለት አደካም እንትን አደረገው ላይ ነው። ይሄ ሀብት የመፍጠሩን ሂደት እንትን አደረገው። በቃ አንፕሮዳክቲቪቲ ማለት ነው። ፕሮዳክቲቪቲው ከዲማንድ እኩል ጋር የሚመጣጠን አልሆነም። ስለዚህ ሰው ከጊዜ ወደ ጊዜ እየደኸየ ነው እንጂ እንደ ማህበረሰብ በተለይ ደግሞ ቁጥር እየበዛ ሲሄድ ምናምን እያለ ከጊዜ ወደ ጊዜ እየደኸየ ነው እንጂ እየበለጸገ አልሄደም። ያ ድህነት ነው የቁጣ መሰረት ሆነ ማለት ነው። ከዛ እንግዲህ ጭቃሹ የሚባል አለ ነው የሚባለው። በኋላ የመጣ ነው አለ ቻትጂፒቲ። እኔ ድሮ የነበረ መስሎኝ ነበር ማለት በሚኒሊክ ጊዜ የመጣ ነው ምናምን አለ። አይ ዶንት ኖ። የሚያውቁት ሰዎች አጣርተው ቢነግሩን አሪፍ ነው። እንዳልኳቸው እንግዲህ የሀገር ይሄ የድሮ የግዕዝ ምናምን ማንበብ የሚችሉ ምናምን ያለው ዶክመንቶቹ ያላቸው ሰዎች የጭቃሹ የሚባለው ምንድነው? ማለት የቀበሌ ሳይሆን የገበሬ ማህበር ሊቀመንበር ነው ልትሉት የምትችሉት አይነት ሰው ነው። እና ስራው ምንድነው? መንደር ይኖራል እንደ ማለት እንትንም አይደለም። ይሄ ያላል ኦፊሻል አሁን ባላምባራስ ፊታውራሪ ምናምን አይደለም። ኢሚዲየት የምታገኙት ሰው ነው ማለት ነው። ማለት በመንደር ደረጃ ኦፊሻል ሆኖ በተለይ በመሬት ጉዳይ ላይ መጀመሪያ የምታገኙት ሎካል አስተዳደር እሱ ነው። እና እንግዲህ ዋናው ዓላማው በመሬት ክርክር ሲነሳ ያደራድራል። እዛ አካባቢ ባለስልጣን ሊመጣ ከሆነ የሆነች ምግብ ምናምን አዘጋጅቶ ይጠብቃል። የሆነ በቃ ፋንክሽነሪ ነው እዛ አካባቢ ማለት ነው። እና የሆነ ማለት ሎካል አትሊክ ነው አት ሴሉላር ሌቭል ነው። ሴሉላር ሌቭል በየሰፈራው ነው የኮምፓክቱ የመሬት ጉዳይና የምርትን ጉዳይ ከዛም ደግሞ ግብርን አውጥቶ ለሚቀጥለው ባለስልጣን የማስተላለፉን ስራ ምናምን የሚሰራ ወሳኝ የሆነ ላያይዘን ኦፊሰር የሆነ ነገር ነው። ስልጣንም አለው። እና ምን ያደርጋል ነው ይህ የጭቃሹም የሚባለው እንደ ገበሬ ማህበር ሊቀመንበር አይነት ሆኖ ግብር ከመሰብሰብና አካባቢ ከማስተዳደር ጋር አብሮ የጋራ የአካባቢ የሆኑ መሬቶች የመሬት ችግር ያለባቸው የአካባቢ ነዋሪዎች በማረስ እንዲጠቀሙበት የሚያደርግበት እንደነበር ነው እንግዲህ የሚነገረው። ማለት አሁን ለምሳሌ በርስት መሬት ተከፋፍሎ ወይ ሰው እንግዳ ሆኖ መጥቶ እዛ አካባቢ መኖር ጀምሮ ሊሆን ይችላል። የራሱ መሬት የሚያርሰው የሌለው ሊሆን ይችላል ወዘተ።
ወይንም ደግሞ መከፋፈሉ በስቶ የሚያርሰው ያጣ ሰው ይኖራል። እንትን ኮሌክቲቭ ላንድ የሚባል ይኖራል ነው የሚሉት። እንግዲህ እንዴት ሊመጣ እንደሚችል አሀፍ ነው አይዲያ። የማንም ያልሆነ በማህበረሰቡ እይታና ቁጥጥር ስር ያለ ማለት ነው። ያንን መሬት ያጡ ሰዎች አርሰው ምርቱን እንዲወስዱ እሱ ነው የሚፈቅድላቸው ማለት ነው፣ መኖሪያ እንዲሆናቸው። ስለዚህ አይታችሁታል ሰውየው አት ሎካል ሌቭል ምን አይነት ኢምፖርታንት ሰው እንደሆነ ማለት ነው። ስለዚህ ይሄም አሰራር ነበር ነው እንግዲህ ቢያንስ አትሊስት በሚኒሊክ ጊዜ እንደዚህ አይነት አሰራር ነበር። የቀጠለም ነው በኃይለሥላሴ ጊዜ። ስለዚህ ምን አይነት መሬት አለ ማለት ነው ማረስ የሚፈልግና የሚያርሰው መሬት የሚፈልግና መሬት የሌለው ሰው የማህበሩ መሬት ለአንድ የእርሻ ወቅት ወስዶ አርሶ እንግዲህ የሆነ ነገር መስጠቱ አይቀርም፣ ግን ራሱን መጥቀም የሚችልበት አሰራርም ነበር ማለት ነው። ስለዚህ ሁለተኛ አይነት አሰራር ነበር። የሚቀጥለው ጉልት ነው። ጉልት እንግዲህ በደቡብም በሰሜንም በቤተክርስቲያንም በእንትኖችም በባህል አባቶችም የሚዘወተር የነበረ ነገር ነው። በደቡብም በሰሜንም የሀገሪቱ አካባቢ የሚሰራ ሆኖ ባለጉልትና ጭሰኛን በመሬት ባለቤትነትና በመሬት አራሽነት የሚያጣምርና ጭሰኛው የባለጉልቱን መሬት እያረሰ ለባለ መሬቱ ወይም ለባለጉልቱ ከምርቱ 1/3ኛውን ግብር የሚያስገባበት ነው ማለት ነው። ስለዚህ ጉልት ማለት ይሄ የጉልት ስርዓት ማለት ምን ማለት ነው? ይኖራል አንድ ባላባት በዙሪያው ማለት መሬት ይሰጠዋል። ይሄ አካባቢ አንተ ነው ተብሎ ይሾማል ማለት ነው። እዛ አካባቢ የሚታረሰው ሰዎች ያርሳሉ። በቃ እርሻቸው ቤታቸው ራሳቸው ነው። እርሻቸው እሱ ራሳቸው ላይ እርሻቸው ላይ ቤት ይኖራቸዋል። ጭስ ይኖራል። ጭሰኛ ማለትም እሱ መሰለኝ ነው እኔ ማለት ከሱ መሰለኝ የመጣው ሳስበው ነው። ጎጆ ያጨሳል ነው አይደል? ስለዚህ እዚህ ጋር ለጎጆ ያጨሳል፣ እዚህ ጋር ለጎጆ ያጨሳል። ጭሰኛ አንድ ጭስ፣ ሁለት ጭስ፣ ሶስት ጭስ፣ አንድ ቤት፣ ሁለት ቤት፣ ሶስት ቤት አይነት ነገር እና ጭሰኞች ናቸው ነው። እዛ ይቀመጣሉ፣ ያርሳሉ። ከሚያርሷት 1/3ኛውን አምጥተው እንትኑ ጋር ያስገባሉ። አስቡት፣ በጣም ብዙ እህል ነው የሚሰበስበው ብዙ ሰው ካለው። ስለዚህ ሰውየው ራሱ ያን ልክ ነው። ለድግስ ይመቻል፣ ለማህበር ይመቻል፣ ግብር ለማውጣት ይመቻል ወዘተ። ስለዚህ ሰውየው ኢምፖርታንት ይሆናል፣ ሰው ይስባል እና በዙሪያው ይሰፍራሉ እና የቤቱ ስራም ያሰራቸዋል። በነገራችን ላይ የራሱን ስራ እንጨት ማስፈለጥ፣ ውሃ ማስቀዳት፣ እሱና ሚስቱ ይቀመጣሉ። ሌላውን ስራ ጭሰኛው ምናምኑ ሰራተኛው ሰው ራሱ እሱ ቤት መምጣት ይፈልጋል። ቢካዝ ምግብ አለ በጣም ብዙ እና አክቲቪቲ አለ። አካባቢ ጠባቂም ነው፣ አስተዳዳሪም ነው። መረጃ ይሰበስባል፣ ዕቃ ይገዛል፣ ነጋዴ ይጠብቃል። እነዚህ ሴራራዎቹ ምናምን። ስለዚህ የሆነ ሴንተር ነው፣ እንደ ከተማ በሉት። ሰውየው ቤቱ ነው፣ ቢዝነስ ሴንተር ብላ ነው፣ ሴንትራል ቢዝነስ ዲስትሪክት አይነት ነገር ብላችሁ ተወስዱት። ሴንተር። ስለዚህ ይቆጣጠራል። እንደዚህ አይነት ነገርም ነበር ማለት ነው። ሲሶ መሬት ተመሳሳይ ነው። እንግዲህ አይዶን ነው ማለት ምን ያህል በዳኪመንት ኮረብሬት ማድረግ እንደሚቻል ምናምን ባይታወቅም አይደለም። ተክለ ሃይማኖትና ይኩኖ አምላክ ማለት መጨረሻ ላይ ማን ነው ስሙ ጠፋኝ። የመጨረሻው የዛግዌ ንጉስ ከሱ ተክለ ሃይማኖት ተቀብሎ የሰለሞን ስርወ መንግስት ሲመለስ ተክለ ሃይማኖት አባ ተክለ ሃይማኖት የሚባለው በነገራችን ላይ በጣም የሆነ ረቀቅ ያለ ሰው ነው። እሱ ዲል አደረገ ነው እና ከንጉሱ ጋር የተስማሙት ምንድን ነው? 1/3ኛውን የኢትዮጵያ መሬት የቤተ ክርስቲያን ነው የሚል ነገር ማለት ነው። እንግዲህ እንዴት አድርገን ኮረብሬት ምናምን ልናደርገው እንደምንችል አላውቅም፣ ግን እንደዛ ነው እና እነሱ ይሄ ሲሶ መሬት ስላላቸው ቤተክርስቲያኗ በየደብራቸው ደብር እንትን ሲሉ ዙሪያው ይሰጣቸዋል። መሬት ነው የራሳቸው ነው እና እንዲያውም ዜጋ የሚለው ቃል ከዛ ነው የመጣው የሚል አንድ ጥናት አንብቤያለሁ። የኛ ሀገር ሰው የሰራው እንደዚህ። አሁን ለምሳሌ ስለ ዜጋ ብቻ አውርቶ ይተዋቸዋል። እሱን ነው የምላቸው እና ያሳረሱታል
ቤተክርስቲያኖች አሁን እነዚህ ቄስ ምናምን ሲሆኑ እና የደብር አለቃ ወይ ምናምን ሲሆኑና ቤተክርስቲያኗ ራሷን ፋይናንስ የምታደርገው እርሻ ይኖራታል እና በቃ ከአካባቢው ገበሬ እዛው ሊያገለግል አይደለ ሄደው ከአካባቢው ገበሬ ከሆነው ሰው ጋር ዲል ያደርጉና ያርስላቸዋል እና ሲሶውን ነው ምናምን ለቤተክርስቲያኑ ይሰጣል። አርሶ የሰበሰበውን ግማሹን ወይ ዋቴቨር ላይክ ነው 60 ላይክ ነው የነሱም መሬት ነው ተጠርቶ ነው ለቤተክርስቲያን ነው ምናምን አርሶ ብቻ በጉልበቱ አድርጎ ምርቱ ሲመጣ የሆነውን ነገር ይዞ ይሄዳል እና የቤተክርስቲያን መሬት እንዲህ አይነት ነበር ማለት ነው። ስለዚህ ራሱ ቤተክርስቲያኑ ራሷ እንደ ባላባት በመሬት ጉዳይ ሲመጣ እንደ ባላባት አክት ታደርግ ነበር የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። እንግዲህ ዘመናዊነት እስኪመጣና ምናቃቸው አሁን ለምሳሌ ሞደርን ኢንስቲትዩሽንስ መቋቋም እስኪጀምሩ ድረስ ማለት በዋናነት በኃይለሥላሴ ጊዜ ማለት እንችላለን በሀገሪቱ የነበረው የመሬት አሰራር ይሄ ነው። የመሬት ባለቤትነት ይሄ ነው የነበረው። እንዴን ዘመናዊነት እየመጣ ሲመጣ ሰዎች ለመኖሪያ፣ ለኢንዱስትሪ፣ ለማዕድን ልማት፣ ለግብርና ወዘተ በግል ንብረትነት በሽያጭ የሚቀርብበት መሬት ማለት በቃ መሬት በኖርማሊ እየተሸጠ እየገዙ ለፋብሪካ ገዝተው መሬት ፋብሪካ ይገነባሉ። ለህንፃ መስሪያ መሬት ገዝተው ህንፃ ይገነባሉ። ለመኖሪያ መሬት ገዝተው መኖሪያ ይገነባሉ። በግል ባለቤትነትም መሬት ይያዝ ነበር ማለት ነው። ስለዚህ በኃይለሥላሴ ጊዜ አሁን ልክ ደርግ ሲመጣ የመሬት እና ደግሞ ዝም ብለው አሁን ከዚህም ስርዓት ምን ልበላችሁ ርስትም ያልሆነ በርስትነትም የማይታወቅ የጭቃሹም መሬት ያልሆነ በጉልት ስር ያልሆነ ሲሶ መሬት ጋር ከቤተ ክርስቲያን ጋር ያልተያያዘ በግል መሬትነት በይዞታ ማረጋገጫ የሰጠ ዝም ብሎ ሶት ስፒክ ህገወጥ ሰፈራና ደግሞ የመንግስት መሬት የሚባል ሌላው ሰው ያልሰፈረበት ሰፊ መሬት ነበር ማለት ነው በአገሪቱ ማለት ነው። ስለዚህ የመሬት ጉዳይ ችግሩ ነው አያውቅም ነው። እንዴት ልበላችሁ ሰው የወቅቱ የፖለቲካ ስርዓትና ሲስተም ወይም የኢኮኖሚ ለምሳሌ አንድ ሰው ምንም እንኳን አሁን ሰብስታንሺየት ማድረግ ቢከብደኝም ለምሳሌ አንድ ጭሰኛ አልፈልግም ብሎ ቢወጣ ምን ይደርስበታል አላውቅም። ከአንዱ ባላባት ጋር እግዚአብሔር ይስጥልኝ ከተማ ተመስርቷል እኔ ከተማ ገብቼ ተሸክሜም ቢሆን እኖራለሁ ሄጄ እዛ ሆኜ እንዲህ አድርጌ ራሴን አስተዳድራለሁ አልፈልግም ከእርሶ ጋር ብሎ ቢል በዴፊኒሽን ደረጃ እንግዲህ በነ ማርክሲዝም ምናምን ከሄዳችሁ ላይክ ነው he would not be let አይለቀቅም። ሰውየው ሊገረፍም ይችላል ሊቀጣም ይችላል። ስለዚህ ሊይዘው ይችላል ሰውየውን መሬቱን ሳይሆን ሰውየውን በጉልበት ሊይዘው ይችላል። እሱ አሁን ለምሳሌ የፖለቲካ ጥያቄ አድርጋችሁ ታነሱት ያስኬዳል። መሬቱም ያስኬዳል መሬቱም መሆን አለበት። ግን ጠቅልል አድርጋችሁ ስታስቀምጡት የመሬት ስሪቱ ይሄ ነው እና ላይክ ነው ሰብስባችሁ ስታዩት ክፋት ሳይሆን አላዋቂነት ነው የምታዩበት ነው። ምክንያቱም አንድ ትልቅ ሀብት አለ ገብታችኋል። ትልቅ ሀብት አለ ሊለወጥና ብዙ ነገር ሊሆን የሚችል የመሬት የሚባል ሀብት አለ። ያ ሀብት ግን አስተዳዳሪ የለውም ነው። በሀገር ደረጃ ነው ማለት አብሶሉት አውቶሪቲ ያለው የኢትዮጵያ መንግስት ግን መሬቱ በዘመናዊ ህግ ስላልተዳደረ ከጉልበት ጋር ተዋህዶ ከካፒታል ጋር ተዋህዶ ሀብት መፍጠር አልቻለም። የአስተዳደር የዘመናዊ አስተዳደር ግንዛቤ እጥረት እንጂ የነገስታትና የባላባቶች ራጋጭነት፣ ጨፍላቂነት፣ በዝባዥነትን አታስተውሉበትም። እውነተኛው ናችሁ ኢቫሉዌት ካደረጋችሁት ማለት እና what is at the root cause of Ethiopian land problem ብላችሁ እንግዲህ ስታዩ አድሆክ መሆን ነው ማለት እንትኑ ፖቴንሻሉን አልተረዳ ነው፣ አቅሙን አልተረዳ ነው፣ ጉልበቱን አልተረዳ ነው፣ ምን ልናረገው እንደምንችል አልተረዳም። እንዳሻውና እንደፈለገው ይሁን ብለን ጉዳይም አልሰጠነውም።
በጉዳዩ ላይ ብስለት ስለሌለ። ይሄ በጣም ፈንዳሜንታል አንደርስታንዲንግ ነው። የባላባትና የጭሰኛ ግንኙነት አይደለም የኢትዮጵያን ድህነት የወለደው። ሰው የሚያርሰው መሬት፣ ገበሬው የሚያርሰው መሬት ማጣቱ አይደለም የኢትዮጵያን የወቅቱን በጣም በጣም የከፋ ድህነት የወለደው። ያን የወለደው መሬት ማስተዳደር አለማ ኦፍኮርስ ከማስተዳደር አኳያ ካያችሁት የፊውዳል ስርዓት ኤክስፕሎይቴቲቭ ቢሆን እኮ ነው የምላችሁ። አሁን አቦይ ስብሃት አንድ ጊዜ ምን ሲሉ ሰማዋቸው? የሌላ ሀገር ፊውዳሊዝም ያመርታል፣ የዚህ ሀገር ፊውዳሊዝም እኮ አርጧል። እንደዚህ አይነት ነገር ሲናገሩ ሰማዋቸው። ያመርታል ማለት ምን ማለት መሰላችሁ? እነዚህ ባላባቶቹ በጣም መሬት አክሰስ አላቸው። ማርኬት ስርዓት ቢኖር ኖሮ ቢያንስ እህሉን ኤክስፖርት ማድረግ እንደሚችሉ ቢያውቁ ኖሮ ነው የምላቸው። እዚህ ሎካል ማርኬት እንኳን ባይችሉ ነው ቢያንስ ወደ ውጭ ኤክስፖርት ማድረግ እንደሚችሉ ቢያውቁና ከፋ እንትኑ ጭካኔውና ሰዎቹ ላይ ጨክነው የማሰራት ነገሩ ቢኖራቸው የፊውዳሊዝሙን በተማሪ አብዮት አታነቃንቀውም፣ በጥፊ ብሎ ነው የሚጥለው። ለምን ይጠነክራል? የተናቀውም እኮ የተነቀነቀውም እኮ እንደ ክፉ ስለማይበዘብዝ ነው ጉልበት እና እንዴት ልበላችሁ ሀብት ፈጠራ ላይ ስላልተጠመደ። ሀብት ፈጠራ ላይ ማለት በዛ ባልበሰለ የሰብአዊ መስተጋብሩ ነው ማለት በዛ ባልበሰለ ሰብአዊ መስተጋብሩ ብር ቢቀምስና ሀብት ቢቀምስና ያንን ፖቴንሻል ቢያይና የሀገሪቱን መሬት ተጠቅሜ ምርት እያመረትኩ እኔ በለጽጋለሁ፣ ማንሽን ገነባለሁ፣ ኢምፓየር ገነባለሁ ብሎ ቢነሳ ኖሮ ማንም አያቆመውም ነበር። እና ይህ ተማሪ አመፅ በዚህ በኩል ሮጬ ምናምን አለም አሯሩጦ ነው የሚገርፈው ነው። አይሆንም። it didn't work ፕሮዳክቲቭ ቢሆን ሰብሮ ነው የሚጥለው ነው። በጣም ስትሮንግ ነው የሚሆነው። ያ አይደለም ግን የሚመራው ዝም ብሎ በቃ ገብቷቸዋል አይደለ? የተለመደ ስርዓት አለ። ዝም ብሎ ተዛዝሎ ተሸካክሞ ይቀጥላል። እንትኑ አይደለም ነው ክፋቱ አይደለም ቨልነረብል ያደረገው ማለት ያረጠው የሆነ ምናምን ስለሆነ አይደለም። ቢዝነስ ኦሪየንትድ እና ማርኬት ስላልሆነ ነው የያዘው እንትን ነው በቃ ማህበረሰባዊ ተጋግዘን ተሸካክመን ተረዳርተን ሀገር እንትን ነው ህልውና ነው የነበረውን ስልጣኔ ምናምን እናስቀጥል ነው። ይሄ ነው ገብቷቸው የሚኖርበት ዓላማ ያ ነው። ግን እዛ ጋር ማቆም አትችልም። የሚቀጥለው ላይ ካልገባ ዓለም አቀፍ የስልጣኔ ማዕበሉ የዘመናዊነት ማዕበሉ መጥቶ ጠርጎ ነው የሚሄደው የሚለውን ነገር የሚያስረዳው እንትን አልነበረም። ስለዚህ ይሄ ነበር ነው የመሬት። ስለዚህ ስታዩቸው ነው የምላችሁ። አሁን የግል የሚፈልገው ሰው መሬት የግል ገዝቶ ማግኘት ይችላል፣ ገንዘብ ካለው ማለት ነው። መስራት ይችላል፣ መንቀሳቀስ ይችላል። ሰሜን እንደምታዩት የራሱ ባለርስት ነው ግማሽ የሚባለው። በእርግጥ በጣም ጭሰኞች አሉ፣ ግን ጥቂቶች ናቸው ነው የምላችሁ። ጥቂቶች ኢነሰንስ ከኢትዮጵያ ላይክ ነው። ለምሳሌ አሁን ጭሰኝነት ሶማሌ ክልል ሄዳ አታገኝም። ታገኛለን ገብቷቸው እዚህ ደቡብና ደቡብ ምዕራብ አካባቢ ነው ጭሰኝነትና እንትኑን የምታገኘው። አስቡት ፖፑሌሽን ቁጥሩም ዝቅተኛ ነው። ወደዛ ሂዱ። አሁን ለምሳሌ 1960 ምናምን እኮ 20 ሚሊዮን ምናምን ነው የነበረው። በኢትዮጵያ እንደዚህ አድርጋችሁ ስካተር ስታደረጉት ያን 20 ሚሊዮን የሆነ ሲግኒፊካንት ነምበር እና በጣም ነው አምቤራብል የሆነ ምናምን። አሁን ተማሪው ሊያደርገው እንደሚፈልገው መሬት ላራሹ የሚባለው ጥያቄ አይ ዶንት ቲንክ ኢት ዋዝ ዴትሪመንታል ኢሹ ሊሆን ይችላል። መሬት ማግኘት ኢሹ ሊሆን ይችላል። ግን
ሀገር መገልበጥ በሚችልበት ሁኔታ አልነበረም የሚል ነው ይመስለኝ። መሬት የሚያርሱት መሬት ማጣት ማለት ነው። እንግዲህ እንደምትመለከቱት ከሞላ ጎደል ከጥንት አንስቶ ከላይ በተቀመጠው ቅደም ተከተል በሚመስል መልኩ የኢትዮጵያ መሬት አስተዳደር ርስት፣ የማህበር እርሻ፣ የጭቃ ሹሙ ነው ማለት ነው። ሲሶ መንግስት፣ ጉልት እያለ አዝግሞ መጨረሻ ላይ ዘመናዊ ኢኮኖሚን ለማስተናገድ የግል መሬት ስሪት ላይ መጥቶ ነበር ማለት ነው። ልክ አሁን ኃይለሥላሴ ሊወድቁ ሲሉ የግል መሬቶች ነበሩ። ሰዎች መሬት እየገዙ ቤት ይሰራሉ፣ ህንፃ ይገነባሉ፣ እርሻም ይሰራሉ። እርሻ ላይ የተሰማሩ ሰዎች ነበሩ። ዘመናዊ ሜካናይዝድ የሆነ የራሳቸው ትራክተር ምናምን ምናምን ያላቸው ሰዎች ነበሩ ማለት ነው። እናም ደርግ መጥቶ እንግዲህ አንድ ወጥ የሆነ የመሬት አስተዳደር ህግ እስኪያጸድቅና መላ ሀገሪቱን መሬት የመንግስት እስኪያደርግ ድረስ አምስቱም የመሬት ባለቤትነት አይነቶች እንደ ሁኔታውና እንደ አካባቢ በስራ ላይ ነበሩ። ስለዚህ አንዱ ቦታ ጉልት ሊሆን ይችላል፣ አንዱ ቦታ ርስት ሊሆን ይችላል፣ አንዱ ቦታ ሲሶ ሊሆን ይችላል፣ አንዱ ቦታ የጭቃ ሹም ሊሆን ይችላል፣ አንዱ ቦታ ደግሞ የግል ሞደርን ፕሮፐርቲ ራይት ስር ያለ የግል ንብረት ባለቤትነት ሊሆን ይችላል። እንደዚህ ያለ ነው እንትን ነበር ማለት ነው። ዥንጉርጉር የሆነ የመሬት ባለቤትነት ስሪት ነበር ማለት ነው። ደርግ መጥቶ ሁሉንም በአንድ ነገር እስኪያደርጋቸው ማለት ነው። ስለዚህ የወቅቱ የሀገሪቱ የመሬት አስተዳደር ጉራማይሌ ነበር ማለት እንችላለን ማለት ነው። እንግዲህ ይህ በእንዲህ እንዳለ የሀገሪቱ መሬት አስተዳደር መርህ ዘመናዊ ቅርጽ ስላልነበረውና ተልዕኮ ባለው መንግስት የተቀረጸ ስላልነበረ ዋነኛ የወቅቱ የፖለቲካ አጀንዳ ሆነ ነው። አሁን እንዴት ልበላችሁ፣ የኃይለሥላሴ መንግስት ትልቁ ሚስቴክ ምንድን ነው? ሀገር አቀፍ የሆነ የመሬት ፖሊሲ ማጽደቅ ነበረባቸው። ያንን ማለት እንትን ይጠይቃል ነው መረዳት። መሬት ምንድን ነው? ፋይዳው ምንድን ነው? እንዴት ልበላችሁ፣ መሬት ማዕድን እንደሚወጣበት አያውቁም? ያውቃሉ። መሬት ሆቴልና ትምህርት ቤት እንደሚገነባበት፣ ሆስፒታል እንደሚገነባበት አያውቁም? ያውቃሉ። መሬት እንደሚታረስ አያውቁም? ያውቃሉ። መሬት መኖሪያ ቤት እንደሚሆን፣ ከተማ እንደሚሰራበት አያውቁም? ያውቃሉ። ግን እንደሱ አይነት እውቀት አይደለም እሱ። ዝም ብሎ ማለት ነው። በእንግሊዝኛ እንግዲህ ፔደስትሪያን ነው። ዝም ብሎ ማንም መንገድ ላይ የሚሄደውም ሰው የሚያውቀው ነገር ማለት አንድ ሰው ራንደምሊ ፒክ ብታደርጉ አስቸጋሪ ነው በዚህ ዘመን ማለት በብሉቱዝ የሚል አይነት ሰው ካላጋጠማቸው በስተቀር ማለት ሆስፒታል ገብቼ በብሉቱዝ ምናምን እንዳለው ልጅ ማለት ነው። ማለት አይታችኋል። አንዳንድ ሰዎች ጥያቄ ይጠይቃሉ፣ ጊቭ ዩ ፋኒ አንሰር። በዚህ ደረጃ መሬት እንደዚህ አይነት ጥቅም እንዳለው የማያውቅ ሰው ያለ አይመስለኝም። ኤቭሪባዲ በጣም ብዙ ሰው ያውቃል። ምክንያቱም እያየ ነው። ቤት ይሰራበታል፣ መንገድ ነው ገብቷቸዋል፣ ይበቅልበታል፣ ህንፃ ይሰራበታል፣ ከተማ እሱ ላይ ነው ወዘተ ወዘተ፣ ትምህርት ቤት ይሰራበታል። ይሄን ማያውቅ ሰው መቼም የለም። እሱ አይደለም ግን ማለት እንዴት ነው? እሱ ነው ግን እሱ አይደለም። ለመግለጽ ትንሽ ቃላቶች ወይም ጥበቡ አጥሮኝ ሊሆን ይችላል። ግን መረዳት የተፈለገው ምንድን ነው መሰላችሁ? መሬትን በመጠቀም ምርትን በማብዛት ሰው ማጥገብ ይቻላል። ከሀገር አልፎ ሌሎችንም ማጥገብ ይቻላል። በመሬት አስተዳደር ጥበብ ነው ብለን ከግብርና አንፃር በጣም ብዙ ቤቶች በመገንባት እርካሽ ተወዳዳሪ የሆነ ዘመናዊ ቤት ለብዙ ሰዎች ማቅረብ ይቻላል። ብዙ ህንፃና ብዙ ማህበራዊ አገልግሎቶችን መገንባትና ሀገር ማዘመን ይቻላል። ብዙ ሀብቶችን ከመሬት ውስጥ ማውጣት ይቻላል እና አቅምን ራስን ማሳደግ ይቻላል። ብዙ ኢንዱስትሪዎችን መገንባት ይቻላል።
እና መሬትን የምናስተዳድርበት መንገድ እነዚህ ነገሮች በብዛት አምጥቶ ሀብት ማለት ጉልበትን ከመሬት ጋር ቀላቅሎ ከሀብት ጋር ቀላቅሎ ከፍተኛ ሀብት በመፍጠር ብዙ ዘርፈ ብዙ እንዴት ልበላችሁ ወደ ታች ወርድ አሳያችኋለሁ። ለምሳሌ መንግስትን ከዕዳ ነፃ ማውጣት ይቻላል። የዜጎችን ህይወት ማሻሻል ይቻላል። የዋጋ ግሽበትን መቆጣጠር ይቻላል። ከተሜነትን ማስፋት ይቻላል። የሰዎችን የኑሮ ደረጃ ማሻሻል ይቻላል። የውጭ ምንዛሬን ማግኘት ይቻላል። ሶ ኢት ኦል ዲፔንድስ ኦን ሃው ዩ አድሚኒስተር ላንድ። መሬትን የምታስተዳድርበት መንገድ እነዚህን ላይ ነው የምታስተዳድርበት መንገድ መንግስት መሬትን የሚያስተዳድርበት መንገድ ሀብት ጉልበት እና መሬት ተደባልቀው ሌላ ብዙ ሀብት እንዲፈጥሩ ማድረግና አለማድረግ ይችላል። ልዩነት አለው። አድሆክ ሲሆንና እንደዚሁ በቃ እንዳመጣው ሲሆን እንደ ኢትዮጵያ ሲሆን ይሄንን ትልቅ አቅም ባዶ አድርጎ አሳርጦ ሊያስቀምጠው ይችላል። በትክክል ካስተዳደርከው ደግሞ ብዙ ቤት፣ ብዙ ህንፃ፣ ብዙ መልካም ውብ መንገዶች፣ ብዙ ሆስፒታሎች፣ ብዙ ትምህርት ቤቶች፣ ጥራት ያላቸው ብዙ ትምህርት ቤቶች፣ ብዙ መዝናኛዎች፣ ብዙ ፓርኮች፣ ብዙ ነገር መሆን ይችላል። የውጭ ምንዛሪ መሆን ይችላል። የምግብ ርክስና መሆን ይችላል። የእውቀት ሀብት መፍጠር ይችላል። ኢንቨስትመንት መሳብ ይችላል። ብዙ ነገር ማድረግ ይችላል። ኢት ዲፔንድስ ሃው ዩ ማኔጅ። እንዴት አድርገህ ነው የምታስተዳድረው በሚለው ላይ ይመሰረታል። ይሄን አንደርስታንዲንግ እኔ ኃይለሥላሴም አልነበራቸውም ኢትዮጵያ ውስጥ እስከዛሬ ድረስ የነበረውም ሰው ያለ አይመስለኝም። ኢትዮጵያዊ የሆነ ወይ ብሎ ሞክሮ አይ ይሄ ግድግዳ መግፋት ነው ሰዎቹ የሚሰሙም የሚገባቸውም አይደለም ብሎ ተስፋ ቆርጦ ሄደ እና ያልሰማ ነው ሰው ካለ አላውቅም። ኢትዮጵያ ውስጥ ደርጉም ተማሪዎቹም ወዘተ መሬትን እንደዚህ አይረዱትም፣ አያውቁትም። they don't understand it that way። እና ተማሪዎቹን እንርሳቸው እንግዲህ ማለት አሁን ያለነው ኃይለሥላሴ ጋር ስለሆነ ማለት ነው። ኃይለሥላሴ እንዲህ እንደሆነን አላወቁም እና እዛ ላይ መቀመጥም ያንን አለማድረግም አደጋ ነው። አደጋ ያመጣል። ታውቃላችሁ እንትን ነው ኃላፊነት እንትን ነው። አሁን ሰዎች የማይረዱት ምንድን ነው መሰላችሁ? ማለት መጽሐፍ ቅዱስ ይላል አይደል? ሰነፍ ያጥፊ ወንድም ነው የሚለው ላይክ ነው። ቆይ አንዴ እዚህ መጽሐፈ ምሳሌ ላይ ምዕራፍ 18 ቁጥር 9 ላይ ምን ይላል? እዚህ ጋር በስራው ታካች የሚሆን ይላል። በስራው የሚታከት ሰው ማለት ስራውን አውቆ በትክክል የማይሰራው ሰው የማን ወንድም ነው ይላል? ሀብት አሁን ለምሳሌ ሀብት ኖሯችሁ አጥፊ ልጅ ካላችሁ እየወሰደ የሚያጠፋው ወይንም ዘመድ ካላችሁ እኮ ምንም ታውቃላችሁ እናንተ ጥራችሁ ግራችሁ ታትራችሁ ያመጣችሁትን ነገር ወስዶ ውድም ሊያደርገው ይችላል። በቁማር በመጠጥ ቤት በምናምን ማለት እና እኔ የፈለኳት ሀሳብ ምንድን ነች? ይህ ነው ላይክ ነው መታከት where is my ኦኬ አጠፋሁት መሰለኝ።
ማለት ኃላፊነታችሁን አንደርስታንድ አድርጋችሁ ማለት አሁን ምን ለማለት ነው በኢትዮጵያ ውስጥ የነበሩት የፖለቲካ አስተዳደሮች ዘመናዊነት ለማምጣት የሰሩት ኃይለሥላሴ፣ ደርግ፣ ኢህአዴግ፣ አሁንም ብልጽግና መሬት ሊያመጣ የሚችለውን ሀብት አውቀው በዛ መልኩ ስላላስተዳደሩት ልክ ኢትዮጵያ አሁን ለምሳሌ ለብዙ ዓመት ለፍተን ሰርተን ያመጣነውን ሀብት የማይሆን ጦርነት ውስጥ አስገብተውን ወይ ምናምን አድርገው ድምጥማጡን ከሚያጠፋ ሰው ጋር እኩል ናቸው ነው። ገብቷቸዋል። ላይክ ነው you fail to carry out your responsibility, it's as equivalent as like destroying a wealth like ነው። አባባሉን ይገርመኛል በጣም like በስራው ታካች የሚሆን የሀብት አጥፊ ወንድም ነው like ነው they are brothers like ነው እኩል ናቸው ነው እና እንትንም ያደርገዋል ነው አስቸጋሪ ያስፈራል። የፍርድ ቃል ነው like ነው ለራሴም ራሱ ቃል ሰው ለምና ያስፈራል። ምክንያቱም ስትሰንፉ ስትታክቱ በሌላ አማርኛ ማድረግ የሚገባችሁን ነገር like ነው ሳታደርጉ ስትቀሩ ጥፋቱ ልክ ሀብት እንደምታወድሙ ንብረት እንደምታወድሙ እኩል ነው እና አሁን ኃይለሥላሴ ማለት ሀብት አላጠፉም አላወደሙም። እንዲያውም በሚችሉት ነገር የሆነ ነገር አምጥተዋል። ግን ታካች ነበሩ። አላደሙ። መስራት የሚገባቸውን ያክል አልሰሩም። ማድረግ የሚገባቸውን ያክል አላደረጉም። እድሉ ነበራቸው ማለት ብዙ በነገራችን ላይ አንድ እኔ ታሪክ ለማንበብ ሞክሬያለሁ። በጣም ብዙ መከራ ውስጥ ያለፉ ሰው ናቸው። ማለት እንዳልኳችሁ የኢትዮጵያ መሪ ሆኖ ያልተሰቃየ መከራ ያላየ ሰው ለማግኘት ነው የሚያስቸግራችሁ። እውነቴን ነው እላለሁ። ብዙዎቹ ብዙ መከራ ውስጥ አልፈዋል። ብዙ መከራ ውስጥ አልፈዋል። I'm not denying that። ገብቷቸዋል። ምናልባት ብዙ ሰው ሊቋቋመው የማይችለው ነገር በህይወታቸው ገጥሟቸው ሊሆን ይችላል። በመከራው ጊዜ አሪፍ ነበሩ። መከራውን የተወጡበት እፎይ ሲሉ ግን ተዘፈዘፉበት ነው የሚባለው ሀገሪቱ ላይ። ገብቷቸዋል። ስለዚህ የአጥፊ ወንድም ነበሩ በመታከታቸው። ስለዚህ የእሳቸው ማለት ማንንም አትወቅሱም ፈረንጆች። አሁን like ነው the buck stops at me ይላሉ። አሁን አይታችኋል የቢቢሲ ሲኢኦ ነው ምናምን ሪዛይን አደረግኩ አለች አይደል? ዜና አይታችሁ ከሆነ ለምንድን ነው ያደረገችው? የትራምፕ የሆነ ነገር ንግግር ሲያደርግ ቪዲዮ ቀጣጥለው የሆነ like ነው የተሳሳተ መረጃ ሰጡ ነገር ነው እና ሜቢ እሷ ቪዲዮ ሲወጣ ቁጭ ብላ የትራምፕ ነው ምናምን ብላ ያንን ፕሮግራም ኤዲት አድርጋ ምናምን like she's a CEO of such a big international like ነው broadcasting corporation ያንን ስፔሲፊክ ፕሮግራም አይታው ላይሆን ይችላል። ገብቷቸዋል። ግን the buck stops at her በቃ መጨረሻ ላይ ተጠያቂዋ እሷ ነች ማለት በኦርጋናይዜሽን ውስጥ በምትፈጥረው ነገር እንደዚህ አይነት ነገር እንዳይፈጠር አሁን በሰለጠኑት ዓለሞች ታያላችሁ። በቃ ነገሮች ፌል ሲያደርጉ አለቃው ምንም እንኳን ዳይሬክት ሪሌሽንሽፕ ባይኖረውም ሳማሃው ተጠያቂ ነው። በተለይ ደግሞ በሀገር ሁኔታ አሁን በመሬት ጉዳይ ስትመጡ ምንም ጥያቄ በሌለው መልኩ ስላላወቅኩ ነው፣ ስላልገባኝ ነው፣ ስላልተማርኩ ነው ምንም ምክንያት ሊያቀርቡ ይችላሉ። እውነትም ሊሆን ይችላል። ለምሳሌ በቃ like ነው አላወቅኩም፣ አልገባኝም። ቢገባቸው ደግሞ ያስተካከሉት ነበር፣ ስላልገባቸው ነው። but regardless the buck stops at him ነው እና ከተጠያቂነት ነፃ ሊሆን አይችሉም። ኃይለሥላሴ ነው የምላቸው። እና እንግዲህ ይህ በእንዲህ እንዳለ የሀገሪቱ መሬት አስተዳደር ዘመናዊ ቅርጽ ስላልነበረውና ተልኮ ባለው ቪዥነሪ በሆነ
ሚሽነሪ በሆነ ላይክ ነው መንግስት እሳቤ ስላልተመራ የተቀረጸ ስላልነበረ ዋነኛ የወቅቱ የፖለቲካ አጀንዳው ነው ወጣ ማለት እንትኑን ስታዩት ያስፈራችኋል። እንዴት ልበላችሁ ይህ ነው ላይክ ነው እንዴት እንትን ነው ከሁለተኛ ዓለም ጦርነት በኋላ ዓለም የተማረው ነገር ቢኖር መዘናጋት ያስወርራል። ስለዚህ ማንንም አናምንም ነው እኮ የተባለው። አፍተር ሄር ማንንም እና ምን ሚሳረኩ ብላችሁ ጠዋት ማታ ስታስቡ ያመለጠኝ ነገር አለ ወይ? ያላየሁት ነገር አለ ወይ? ላይክ ነው እንዴት ልበላችሁ የመንግስት ስልጣን ዝም ብሎ መጎተቻ አይደለም። እንገብቷችኋል? because failure to do what you are supposed to do is as bad as actually intentionally deliberately destroying something. that's like መልካም የሆነ ነገር ማጥፋት ሆን ብላችሁ ነገር የማጥፋት ያክል ነው እና ኃይለ ሥላሴ ተዘናጉ። ስለዚህ ያለ ተማሪዎቹ እድል ከፈተላቸው ነው። የወቅቱ አብዮተኞች የመሬት አስተዳደሩ ጥቂት ባላባትና መኳንንትን በሰፊው ጭሰኛ ጉልበት አቀማጥሎ የሚያኖር የበዛ ስርዓት ነው በማለት መሬት ላራሹ ብለው ተነሱ። እንግዲህ ተማሪዎቹ ትንሿን ነገር ወሰዷትና ምን አደረጉ ማለት ነው? ኢትዮጵያ አሁን ኃይለ ሥላሴ እኔ ፊውዳሊዝምን አጥፍቻለሁ ነው የሚሉት ታውቃላችሁ። በሳቸው እሳቤና ግንዛቤ አትሊስት አቶ መንግስቱ ኃይለማርያም እንደነገሩን ማለት ነው። ተማሪዎች ግን ምን ብለው ነው ጥያቄ ያነሱት? የወቅቱ ልክ ነው ባላባቶቹ ደግሞ ባላባቶች አንተ ጥላውን ግዛው ተንሴን በእንትን ወደ ተቀፍጥተው ሲያነብ ሰሙታላችሁ። የድሃው ልጅ እንደዚህ ሲል ቆይ እስኪ ሀሳቤ አንድ እንትን የሚናገርበት ነበር። እናንተ እንደዚህ በእንትን ተጭናችሁ ስትሄዱ ድሃው ልጅ እንዲህ ሲያደርግ እንዲህ ምናምን ብሎ የሚጮህበት እሱን ማግኘት አልቻልኩም። ግን እዚህ ጋር ባላባቶች ደግሞ ያለ መፈክር ሲያሰማ ጎጃም፣ ኤሪትሪያ፣ አሩሲ ኤንድ ባሌ are ruthlessly bombarded. Women, children, men. እና ሀሳቡ ባላባቶቹ ደግሞ ነው። ምክንያቱም እነሱ ሌሉ የፈለጉት በነሱ በጥቂቶቹ በሰፊው ህዝብ ነው ብዝበዛ፣ ጭቆና እነሱ ተቀማጥረው የሚኖሩበት ሀገር ነው የሆነው። ስለዚህ የመሬቱ ጉዳይ ዋና እንትን የሆነው መሬት በጉልት ነው የሚሰጠው፣ ይጎለታል። እዛ ጋር አብሮ ጭሰኛው ይገባል። ጭሰኛው ያርሳል። ጭሰኛው አርሶ ሲሶ ይሰጣል ወዘተ። ከዛ በኋላ ባላባቱ ደግሞ ያንን እንግዲህ በሆነ ነገር አድርጎ ሞር ሊኪድ በሆነ አይተም ቀይሮ ወደ ላይ ወደ እያስተላለፈ ወደ ንጉሱ ይመጣል። ያ ተመልሶ ያው ሀገር ውስጥ ነው ምን ይደረጋል ነው። ግን ተማሪዎቹ ጉዳይ ያደረጉት ጉዳይ የሆነውና ባላባቶቹ ደግሞ ምናምን ብሎ በቃ እንደዚህ አሁን አይታችኋቸዋል። ማይ ጉድነስ ላይክ ነው ቾኮሌት እንደዚህ ቅጥልጥልጥል ብለው ነው የሚጫወት ማለት ነው። እና እንደዚህ የሚሆኑበት ምክንያት እኔ እውነት ባላባትና ጭሰኞቹ መካከል የነበረው ግንኙነት አሰች በጣም በጣም ኢቭል ስለነበረ አይመስለኝም። ተማሪዎቹ ዝም ብለው ስላገነኑት ላይክ ነው። ዶንት ቴክ ሚ ሮንግ። አሁን ኃይለ ሥላሴ ቢገባቸው ኖሮ መሬት ማስተዳደር ነው፣ ይሄ መሬት በትክክል ከተዳደረ ሀገር ያጠግባል፣ ኢንዱስትሪ ይመሰርታል፣ የውጭ ምንዛሬ ያመጣል፣
ከተሜነትን እንትን ያደርጋል፣ ሀብት ይፈጥራል፣ ከፍተኛ የግብር አቅም ይፈጥራል፣ መንግስቴን በጣም ያበለጸገዋል፣ እንጠናከራለን፣ ትልቅ አገር እንሆናለን ወዘተ የሚለው ነገር ስላልገባቸው ነው እንጂ አሁን እነሱ ተማሪዎቹ እንደሚሉት እነዚህን ምስኪኖች መበዝበዝ ስለፈለጉ አይደለም ነው። ምክንያቱም በዝባዦች አይደሉም። ራሳቸው እኮ ስታያቸው፣ እውነቴን ነው የምላችሁ፣ ተመልከቷቸው ነው ማለት በጣም ድሆች ናቸው እኮ ራሳቸው። በጣም ማለት በተለይ በዘመን ውስጥ አንዳንድ ካያችኋቸው ማለት በ19ኛው አሁን ይሄ ስንት ነው? በ1950 60 ምናምን ነው ባላባት የሚባሉት ነው በጣም እንትን አላቸው፣ ስልጣን አላቸው፣ ስም አላቸው፣ ዝና አላቸው፣ ታሪክ አላቸው ምናምን እንጂ ኢኮኖሚካሊ እኮ በጣም ችግረኞች ናቸው፣ ድሆች ናቸው። እና እኔ ነው ተማሪዎቹ ካፒታላይዝ ያደረጉት የመሬት ጥያቄ አንገብጋቢ በመሆኑ ሳይሆን የመሬትን አቅም የኃይለሥላሴ መንግስት ተረድቶ የሚገባው ቦታ ላይ ስላላደረሰውና ቅድም እንዳልኳችሁ ታካችነት የአጥፊ ወንድምነት ስለሆነ it becomes almost ነው equivalent with or tantamount with ሀገር እያጠፉ እንደሆነ ነው የሆነው። ይሄ ለአባባል ሳይሆን እንግዲህ ጠቢቡ ሰለሞን ራሱ እንዳለው ማለት አውዳሚ ናቸው ነው። ምክንያቱም የሚቻለውን ነገር እያስቻሉ አይደለም፣ ወይ ገለል አላሉ፣ ወይ እየሰሩ አይደሉም። he keeps there, he's proving to be destructive። ያ ነው ያስገኛቸው እንጂ ተማሪዎቹ ልክ ስለሆኑ አይደለም የሚል እምነት ነው ያለኝ። ለዛም ይመስለኛል አሁን ለስላሴ መንግስት ለምንድን ነው ለጉዳዩ አቴንሽን ሰጥቶ መልስ የማይሰጠው? ምክንያቱም ጥያቄው አቅም የለውም ነው። የመሬት ጥያቄ አይደለም ጥያቄ። የወቅቱ መንግስት ደግሞ በተለያየ ምክንያት መሬት ላራሹን እንቅስቃሴ አቅም ከግምት ሳያስገባ ፊውዳሊዝም በአዋጅ ከመሻር ይልቅ ጉዳዩን ችላ አለው። ነው ችላ ማለት ምን ማለት ነው? ትሰሙታላችሁ፣ ታዩታላችሁ። አሁን አንድ ሰው ሲቆጣ፣ ሲነጫነጭ ወዘተ ነው እውነትም ያስቆጣው ያናደደው ያበሳጨው ምናምን ነገር አለ ወይ ዝም ብሎ ነው ቱክቱክ የሚለው ብላችሁ አይታችሁ መዝናችሁ ምላሽ እንደምትሰጡት መንግስቱ ጥያቄው ይሄን ኃይል እኮ ምንድን ነው የምትለው ነው እንትኑን ብናረገውና ብንሰጣቸው ራሱ ሰዎቹ የሚሄዱበት የላቸውም እኮ። ያልገባቸው ግን ምንድን ነው ያ አናሊሲስ ሙሉ አናሊሲስ አይደለም። መሬት መሆን የሚገባውን ነገር ካላደረግከው ልክ በመሬት ተሰርቶ የመጣን ሰፊ ሀብት እንዳጠፋ ያክል ነው የሚቆጠረው። ኢትስ ኢኩቪለንት። ምክንያቱም አንድን ነገር ከመሆን መከልከል እና የሆነውን አጥፍቶ ወዳልነበረበት ማምጣት በውጤት ሲመዘኑ ሁለቱም አንድ አይነት ነገር ይመስላሉ። ስለዚህ ከኃላፊነት በማጉደል በመዘናጋት መደረግ የሚገባን ነገር ሳያደርጉ መቅረት it was dangerous። ያ ነው ኤክስፖዝ ያደረጋቸው ብዬ ማስበው እንጂ መሬት ጥያቄ። ምክንያቱም እኔ እንደሚመስለኝ የወቅቱ የሀገሪቱ ችግር የመሬት አስተዳደርና የፊውዳል ስርዓቱ ስላልነበረ መሬት ላራሹ ከታወጀ በኋላ ሀገሪቱ ጠቅላላ የምግብ የማምረት አቅሙ አሽቀልቁሎ ምርታማነት ቀነሰ እንጂ ጭሰኛ ወይም ገበሬው ያገኘው ነገር አልነበረ ማለት። ይገርማቸዋል። አሁን ለምሳሌ ደርግ መጥቶ መሬት ላራሹ ብሎ አወጀ። መሬት ላራሹ ብሎ ሲያወጅ ኢህአፓን ለሁለት ነው የተረተረው። እንደዚህ ገብቷል። በአንድ አዋጅ በቃ ትልቅ ማታገያ ብሎ ኢህአፓ ይዞት የነበረውን ነገር ወሰደበት። ኢህአፓ ፍርክስክሱ ነው በቃ እዛ ጋ ነው እኮ ወደቀው ኢህአፓ። ከዛ ያ ሲወድቅበት የለየለት አሸባሪ ሆነ እና አለቀ። ግን መንግስት መሬት ላራሹ ብሎ በማወጁ ምርታማነት በሀገር ደረጃ ጨመረ ወይ? እደደን እንዲያውም ይጎስዳውን ያ አይደለም። ይገርማቸዋል። አሁን በአብዛኛው በደርግ ጊዜ ምን አዲስ ህንፃ በኃይለ ሥላሴ ጊዜ የተሰሩ እንደው የሆነ ሰው ካውንት አድርጎ ቢያስቀምጥልን
በኃይለሥላሴ ጊዜ አዲስ አበባ የተሰሩ ህንፃዎችና በደርግ ጊዜ የተሰሩ ህንፃዎች ላይክ ነው ላንድ ማርኮቹ የኃይለሥላሴ ጊዜ ናቸው። ትልልቅ ቤተ መንግስቱ የኃይለሥላሴ ነው። ኢሲኤ የኃይለሥላሴ ነው። ሀራምቢ ሆቴል እንኳን የኃይለሥላሴ ነው። ኢትዮጵያ ሆቴል፣ ራስ ሆቴል ላይ ስትሄዱ ምናምን ሁሉ ኢት ዋዝ ኦልሞስት የኃይለሥላሴ ዘመን ኮንስትራክሽኖች ናቸው። በደርግ ጊዜ አይዶን ነው ምን እንደተሰራ ብሔራዊ ቲያትርን ራሱ እሳቸው ናቸው ያሰሩት ነው የሚባለው አይደል? ስለዚህ መሬት ለአራሹ ተብሎ ታውጆ መሬት ከባላባት ምናምን ተነጥቆ እንዲያውም እንግዲህ ራሳቸው የመሬት ሰዎች እንደሚሉት እኔ ማረስ ፈልጋለሁ ራሴ ማለት ነው በትራክተር ምናምን መስራት ልክ ነው። ባላባቱ ራሱ ውሰዱት አልፈልገውም እያለ ነው የወጣው ነው እኔ እንደሚመስለኝ። ደግሞ ምን ስናረግበት ኢትወዝና የወቅቱ የመሬት የሆነ ምናምን አይደለም አብዮቱን ያመጣው። ስለዚህ የመሬት ጉዳይ አይደለም ነው ላይክ ነው። ያንን አንደርስታንድ ማድረግ አለብን። የመሬት ጉዳይ ችግር ሆኖ ሀገር አላጋጭ ግን ላይክ ነው በራሱ ነው የምላችሁ። ግን ችግር ነው ተብሎ ማነሻሻ ሆኗል። አሁን ጥላሁን ጉግሳ እንዳያቸዋቸው እንግዲህ ፋኖ ተሰማራ አስባሉበት በራሳቸው ቢጎዱበትም ማለት ነው። እና ያንን ያመጣው ግን ምንድን ነው? የኃይለሥላሴ መንግስት መሬት ቁልፍ ነው፣ የአንድ ሀገር የስልጣኔ መሰረት ነው የሚለውን እና የምናስተዳድርበት መንገድ ወይ ያነሳናል ወይ ያጠፋናል፣ ወይንም በሌላ አማርኛ የሚገባውን አለማድረግ ከማጥፋት አይተናነስምና ትልቅ አደጋ ያመጣል፣ ተጠያቂነትን ያስከትላል የሚለውን ነገር አልተረዱትም። ያ ተጋላጭ አደረጋቸው። ልክ አለክ ነው። ስታጠፉ ዊክነስ ትፈጥራላችሁ በሀገር ደረጃ ማለት በሰሜን ስትሄዱ ሰው ድህነት አድቅቆታል። በደቡብ ስትሄዱ ሰው ድህነት አድቅቆታል። ማህበራዊ ልማት አንደርስታንዲንግ ትምህርት ቤት ዩኒቨርሲቲ ምናምን ይሞከራል ለማሳያ እዚህም እዛም ይላል። ግን በሀገር ደረጃ የህዝብን ጥያቄ ሊመልስ በሚችል መልኩ መሬት እየተዳደረ በፍጹም አልነበረም። ያ ነው እንትኑን የፈጠረው። ቢካውዝ ያ ባይሆን ኖሮና መሬት ሪሊ ጥያቄ ማለት እንዴት ልበላቸው አሁን የመሬት እጥረት ወይም ምናምን በኢትዮጵያ ችግር ሆኖ ገበሬውን ሆ ብሎ አስነስቶ የጭሰኛ አብዮት አስነስቶ ቢሆን ኖሮ ሌላ ጉዳይ ነው። የጭሰኛ አብዮት ሊያስነሳ ቀርቶ ኢህአፓን እያያዘ የሚሰጠው ማን ነው ነው? እኔ አሁን አንድ መጽሐፍ እውነት ላይክ ነው እንግዲህ ብዙ መጽሐፍ አነባለሁ። የኢህአፓ ላይክ ነው ነበርኩ ብሎ ገበሬዎች ይዘው ለመንግስት ሰጡን ራሱን ያሉ ቁጭ በል ትበላሻል ምናምን ብለው ይዘው ለመንግስት ሰጡን። ራሳቸው ጠይቋቸው ብዙዎቹ የኢህአፓ ሰዎች ራሳቸው ይናገራሉ። ገበሬው እንኳን ተመሮ ሊታገል አይደለም ይዞ ነው የሚሰጣቸው። እና በእርግጥ ንቃተ ህሊና ስላልነበረው ነው ምናምን ሊሏችሁ ይችላሉ። ንቃተ ህሊና ግን ያልነበረው ከመሬት አኳያ ሳይሆን ከመላው ጠቅላላ ራሳችሁ እንዳልነበራችሁ አይነት የፖለቲካ ንቃተ ህሊና ችግር እሱም አለው ስላልነቃ እሱም ያ ችግር አለው ነው። እና ይሄ ሚስጥር እንትን አይደለም። ምንድን ነው ኖ ስትሪንግ አታችድ ኖ ኮድድ መሴጅ ቀጥታ እንደወረደ ነው ያልኩት። እና ሰዓቱ ይወስነኛል። እዚህ ጋር ላቁመው። በ130ኛው ቪዲዮ እንገናኝ። መልካም ጊዜ